ሄደ እንዴት ናችሁ? ታሞ ከመማቀቅ አስቀድሞ መጠንቀቅ ይባላልና ወደ በኋላም እነግራችኋለሁ፣ ግን ቀድሜ ልንገራችሁ ብዬ ነው። አንድ ኢምፖርታንት የሆነ ነገር አለ። እሱም ምን መሰላችሁ? ብዙ ነገሮችን አሁን ክላስ ውስጥ ትማራላችሁ፣ ሰም ሞዴልስ ምናምን መውሰድ ጀምራችሁ ሊሆን ይችላል፣ ወር በቅርቡ ትወስዳላችሁና እንደዛ አይነት ሲቹዌሽን ሲሆን ብዙ ነገሮችን ከማንበባችሁ የተነሳ the moment like chapter 1 of mathematics ለምሳሌ ሲኩዌንስ ኤንድ ሲሪስን ስከፍቱት ታዩታላችሁ። ይሄን አንብቤያለሁ፣ ይሄ እንደዚህ ነው፣ የሆነ ፎርሙላ ጭንቅላታችሁ ላይ ይመጣል ምናምን ብቻ ገብቷችኋል ምናምን ትሉና እንደዛ አይነት አስተሳሰብ ይመጣባችሁና ቶሎ ታልፉታላችሁ፣ ወይ የሆነች ነገር አይታችሁ ላጥ ታረጉታላችሁ። ግን this is not good። ምክንያቱም ስፔሻሊ ደግሞ እንደ ቲዮሪ ያሉ ትምህርቶች ላይ እንትን ያረጋችኋል። ፈተናው ላይ ቁጭ ብላችሁ ላይ የምትፈተኑለት የሆነች ነገር ተጣፋችሁና እሷን ፍለጋ ጊዜያችሁን ታጠፋላችሁ። ግን አሁን የምላችሁን ነገር ሰምታችሁ ብታቁት ዝም ብላችሁ ደግማችሁ ብታነቡት ብታዩት ጥያቄ ብትሰሩለት ብትደጋግሙት በደንብ ታስተውሱታላችሁ። ምንም የሚጠፋባችሁ የምትጠራጠሩ ነገር አይኖርም። ያን ጊዜ የበለጠ ፐርፎርም ታረጉበታላችሁ። እቺ ለምን ኢምፖርታንት እንደሆነች ልንገራችሁ። ብዙ ሰዎች እንደዚህ ተጠንቅቀው 2-3 ጥያቄ አጥተን ቢመልሱ ኑሮ በትንሽ ፖይንት የወደቁ ልጆች አሉ። እነሱን አትሆኑም። አትሊስት ላይክ ያወቃችሁት እየመሰላችሁ በሄደ ቁጥር ለማንበብ ይሰለቻችኋል ምናምንና ትምህርት ደግሞ ይረሳል። እንኳን የ4 አመት የ2 አመት ለራሱ ቢሆን የምትፈተኑት የመርሳት ቻንሳችሁ በጣም ሃይ ነው፣ እየጨመረ ነው የሚሄደው። ስለዚህ ኮንተንቱ በበዛ ቁጥር እንዳረሱት በየጊዜው ሪቫይዝ በየጊዜው መንካት ያወቃችሁ ቢመስላችሁ እንደማያውቁ ሰው ናችሁ መስራት ከልጆች ጋር ማውራት ምናምን በምንም ታምር የምታውቁ ቢመስላችሁም ጊዜው ካላችሁ ሌሎች ቻፕተሮችን ከቨር ካረጋችሁ ደግማችሁ አንብቡት። ፕሊዝ ዱ ዳት። በሚቀጥለው ኤፒሶድ አገኛችኋለሁ። ጉባይ